እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 የተጀመረውና የኢራን ከፍተኛ መሪ የነበሩትን አያቶላህ አሊ ኻሜኔን ለህልፈት የዳረገው ጦርነት ባለፉት ወራት ቀጠናውን ወደ ለየለት እልቂትና ለመረጋጋት መርቶት ቆይቷል። በቅርቡ በአሜሪካና በኢራን መካከል የተደረሰውና ጦርነቱን ለማቆም ያለመው ጊዜያዊ ስምምነት በተደጋጋሚ በሚሰነዘሩ የጋራ ጥቃቶች ምክንያት አደጋ ላይ ከወደቀ ውሎ አድሯል። ከዚህ በፊት በጥቂት ጊዜያት ውስጥ ብቻ ለሁለት ዙር ያህል ከፍተኛ የተኩስ ልውውጥ ያደረጉት አሜሪካና ኢራን አሁንም በግጭት አዙሪት ውስጥ ሲሆኑ ኢራን ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ንግድ 1/5 ያህሉ የሚያልፍበትን ስትራቴጂካዊውን የሆርሙዝ ባህሮች ዳግም መዝጋቷ ውጥረቱን የበለጠ አንሮታል። ኢራን የባህሮች መጡን ላልተወሰነ ጊዜ መዝጋቷን ማወጇና በንግድ መርከቦች ላይ ጥቃት መሰንዘሯ ደግሞ አሜሪካን በኢራን ላይ የሶስተኛውን ዞር የአየር ጥቃት እንድሰነዝር አድርጓታል። በዕለቱ የዓለም አቀፍ ትንታኔ ዝግጅታችንም የአሜሪካን ሶስተኛ ዙር ጥቃት ምንነት፣ የኢራንን ምላሽ፣ የሆርሙዝ ባህሮች መጥን ለመቆጣጠር የሚደረገውን የኃይል ፍልሚያ፣ የኦማንን አዲስ የሰላም ዕቅድ፣ የዶናልድ ትራምፕ አስተዳደር የኢራንን አቅም ለማዳከም እየተጠቀመበት ያለውን ስትራቴጂ፣ የሩሲያ ሳይንቲስቶች ወደ ኢራን መመለሳቸውንና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። በአሜሪካና እስራኤል ጥምር ጥቃት በመካከለኛው ምስራቅ የተቀሰቀሰው ከፍተኛ ጦርነት በአዲስ ምዕራፍ ውስጥ በገባበት በዚህ ወቅት በአሜሪካና በኢራን መካከል ያለው ፍጥጫ ወደ ከፍ ዓለም አቀፍ ቀውስነት እያመራ ይገኛል። ከ4 ወራት በፊት የተጀመረው ይህ አስከፊ ጦርነት የቀድሞው የኢራን የበላይ መሪ አያቶላህ አሊ ኻሜኔ በአሜሪካና እስራኤል ጥምር ጥቃት መገደላቸውን ተከትሎ የቀጠናውን ጂኦፖለቲካዊ መረጋጋት ሙሉ በሙሉ አናግቶታል። ከቀናት በፊት የተደረገው የቀድሞ መሪ የቀብር ስነ ስርዓት በማሻሃድ ከተማ ከተጠናቀቀ በኋላ አዲሱ የኢራን የበላይ መሪ ሙጅተባ ኻሜኔ የአባታቸውን ደም ለመመለስ እንዲሁም በአሜሪካ ላይ ከባድ የበቀል እርምጃ ለመፈጸም በይፋ ቃል መግባታቸው እየተነገረ ይገኛል። ይህንን ተከትሎም በስትራቴጂካዊው የሆርሙዝ ባህሮች መጥ ላይ የንግድ መርከቦችን ማጥቃት የጀመረው የኢራን እስላማዊ አብዮታዊ ዘብ የቀጠናውን የነዳጅና የተፈጥሮ ጋዝ ፍሰት አደጋ ላይ የሚጥል እርምጃ ወስዷል። በዓለም አቀፍ ደረጃ እጅግ ወሳኝ በሆነው የባህር መተላለፊያ ላይ የተፈጠረው አለመረጋጋት የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ወታደራዊ ይዞታዎች ላይ የኃይል እርምጃዎች እንዲወሰዱ ትዕዛዝ እንዲሰጡ አስገድዷቸዋል ተብሏል። ይህንን የዶናልድ ትራምፕን ትዕዛዝ ተከትሎም የአሜሪካው ጦር ማዕከላዊ እዝ ሴንትኮም በኢራን ላይ የአየር ጥቃት ፈጽሟል። ሴንትኮም ባወጣው መግለጫ ይፋ እንዳደረገው አሜሪካ በኢራን ላይ የሰነዘረችው ሶስተኛው ዙር የአየር ጥቃት የተከናወነው በሆርሙዝ የባህሮች መጥ በኩል ሲጓዝ በነበረው የቆጵሮስ ሰንደቅ ዓላማ በያዘው ኤምቪ ጂኤኤፍኤስ ጋላክሲ በተሰኘው የጭነት መርከብ ላይ ኢራን ከባድ ጥቃት በመፈጸሟ ነው። በዚህ የኢራን ጥቃት ሳቢያ በመርከቧ የሞተር ክፍል ላይ ከፍተኛ የእሳት አደጋ የተከሰተ ሲሆን መርከቧ ጉዞዋን መቀጠል ስላልቻለች የአገልግሎት ሰራተኞቹ በሙሉ መርከቧን ጥለው ለመውጣት ተገደዋል። የህንድ ዜግነት ካላቸው የመርከቧ ሰራተኞች መካከል አንዱ ሲቪል ሰራተኛ የደረሰበት ሳይታወቅ መጥፋቱን ሴንትኮም ገልጿል። ይህንን ተከትሎም አሜሪካ በወሰደችው የበቀል እርምጃ በኢራን ውስጥ የሚገኙ 140 ወታደራዊ ኢላማዎችን ማውደሟን አስታውቃለች። ከነዚህም መካከል የኢራን ሚሳኤልና የሰው አልባ አውሮፕላኖች፣ ማስወንጨፊያ ጣቢያዎች፣ የባህር ላይ አቅሞች፣ የትጥቅ መጋዘኖች፣ የመገናኛ መሳሪያዎችና የባህር ዳርቻ የክትትል ማዕከላት ይገኙበታል ተብሏል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ሁኔታውን በተመለከተ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን መጥፎ ምርጫን መርጣለች፣ አሁን ዋጋውን እየከፈለች ነው በማለት አሜሪካ የወሰደችውን እርምጃ ገልጸዋል። ሴንትኮም በበኩሉ ባወጣው መግለጫ አሜሪካ በነጻነት በሚንቀሳቀሱ ሲቪል መርከቦችና የንግድ መርከበኞች ላይ የሚፈጸመውን ጥቃት ለማስቆም የኢራንን የማጥቃት አቅሟን በተከታታይ በማዳከም ከባድ ዋጋ እያስከፈለ
እየከፈለቻት ነው ብሏል። ይህ የኃይል እርምጃ አሜሪካ በቀጠናው ያላትን ወታደራዊ የበላይነት ለማሳየትና የዓለም አቀፍ የንግድ መስመሮችን ደህንነት ለመጠበቅ ያላትን ቁርጠኝነት የሚያሳይ መሆኑም እየተገለጸ ይገኛል። በሌላ በኩል ደግሞ ኢራን ለአሜሪካ የአየር ጥቃት የሰጠችው ምላሽ እጅግ ጠንካራና ቀጠናውን ወደ ከፋ ጦርነት የሚከት ሆኖ ተገኝቷል። የኢራን እስላማዊ አብዮታዊ ዘብ IRGC የሆርሙዝ ባህር ወሽመጥን በግልጽ ላልተወሰነ ጊዜ ሙሉ በሙሉ መዝጋቱን አውጇል። የዚህ ባህር ወሽመጥ መዘጋት ዋና ምክንያት የውጭ ኃይሎች ሕገወጥ ጣልቃ ገብነትና በርካታ መርከቦች ባልተፈቀዱ መንገዶች ለማለፍ መሞከራቸው እንደሆነ የኢራን መንግስት የዜና አውታሮች እየዘገቡ ይገኛሉ። ኢራን የባህር ወሽመጡን መዘጋት ስታውጅ ማንኛውም መርከብ በባህር ወሽመጡ በኩል እንዲያልፍ አይፈቀድለትም በማለት ለአሜሪካ ጣልቃ ገብነት ማብቂያ እስኪሆን ድረስ እገዳው እንደሚቀጥልም አስታውቃለች። በተጨማሪም አዲሱ የበላይ መሪ ሞጅታባ ኻሜኔ ለአባታቸው ሞት የበቀል እርምጃ እንደሚወስዱ በጻፉት የሐዘን መግለጫ መልእክት ላይ የሰማዕቱ መሪና የእነዚህ ሁለት ጦርነቶች ሰማዕታት በሙሉ ለፈሰሰው ንጹሕ ደም በወንጀለኞችና በተዋረዱት ገዳዮች ላይ የበቀል እርምጃ እንደምንወስድ ቃል እንገባለን ማለታቸውም ቀድሞውንም የተካረረውን የሁለቱን ሀገራት ሁኔታ ይበልጥ የከረረ አድርጎታል። ጠቅላይ መሪው አክለውም በቀል የሕዝባችን ጥያቄ ነው፣ በእርግጥም መፈጸም አለበት በማለት የኢራንን ጽኑ አቋም ማንጸባረቃቸው በሕዝቡ ዘንድም ይሁን በአብዮታዊ ዘቡ ላይ ከፍተኛ መነሳሳትን እንደፈጠረም እየተገለጸ ይገኛል። የኢራን ምክር ቤት አፈ ጉባኤና ዋና ተደራዳሪ የሆኑት መሐመድ ባገር ጋሊባፍ በበኩላቸው የአንድ ወገን ስምምነቶች ዘመን አብቅቷል፣ ቃላችሁን ጠብቁ ወይም ዋጋውን ክፈሉ ብለናችሁ ነበር፣ እውነታው በር እያንኳኳ ነው በማለት አሜሪካ ቀደም ሲል የገባችውን ቃል አላከበረችም ሲሉ ወንጅለዋል። ኢራን የሆርሙዝ ወሽመጥን በራሷ ብቸኛ ቁጥጥር ስር መሆን አለበት በማለት መርከቦች የትራንዚት ወይም የማለፊያ ክፍያ እንዲከፍሉ እየጠየቀች ሲሆን ይህ ደግሞ ለብዙ አስርተ ዓመታት ዓለም አቀፍ የባህር መስመር ተደርጎ ከሚወሰደው ሕግ ጋር የሚጋጭ ሆኖ ተገኝቷል። በዚህ አስቸጋሪ ወቅትም የኦማን መንግስት ቀውሱን ለማርገብ አዲስ ስትራቴጂካዊ ዕቅድ ይዞ ብቅ ብሏል። የኢራንና የኦማን የውጭ ጉዳይ ሚኒስትሮች ትላንት ቅዳሜ ተገናኝተው በሁለቱ ሀገራት መካከል ስለሚገኘው የሆርሙዝ ወሽመጥ አስተዳደር ተወያይተዋል። ኦማን ባቀረበችው አዲስ የውሳኔ ሐሳብ መሰረትም በሆርሙዝ ወሽመጥ በኩል ለሚያልፉ መርከቦች የአሰሳ ክፍያ ወይም ናቪጌሽናል ፊስ እንዲከፍሉ የሚፈቅድ ሕግ እየተጠና ይገኛል። ሆኖም ይህ ክፍያ አስገዳጅ እንዳይሆንና በተባበሩት መንግስታት ድርጅት ዓለም አቀፍ የባህር ትራንስፖርት ድርጅት IMO እውቅናና ድጋፍ እንዲኖረው ታስቧል። ፈረንሳይና ብሪታንያ ይህንን የኦማን ዕቅድ በጥልቀት እያጤኑት እንደሆነ ዲፕሎማሲያዊ ምንጮች እየገለጹም ይገኛሉ። ይህ በእንዲህ እንዳለ የትራምፕ አስተዳደር የኢራንን የሆርሙዝ ወሽመጥ የመዝጋት ዛቻ እንደ ትልቅ አጋጣሚ በመጠቀም የኢራንን ወታደራዊና ምጣኔ ሀብታዊ አቅም ሙሉ በሙሉ ለማዳከም እየሰራበት ይገኛል። የአሜሪካ ኢነርጂ ሚኒስትር ክሪስ ራይት ቀደም ሲል በሰጡት መግለጫ የአሜሪካ ጦር ከኢራን ጋር ስምምነት ቢኖርም ባይኖርም ከባህረ ሰላጤው የሚወጣውን የኃይል ፍሰት ያረጋግጣል። ኢራን ወደፊት የሆርሙዝ ወሽመጥን የመዝጋት አቅም አይኖራትም። ይህ የእነርሱ ዋና መጫወቻ ካርድ ነበር። እኛ ግን ያንን መጫወቻ ካርድ እየቀማናቸው ነው ብለዋል። ዋሽንግተን የኢራንን የነዳጅ ሽያጭ በአሜሪካ ዶላር እንዳታከናውን የጣለችውን እገዳ ኢራን በንግድ መርከቦች ላይ ለፈጸመችው ጥቃት የተሰጠ ምላሽ ሲሆን ይህም የኢራንን የመደራደር አቅም በእጅጉ የሚያዳክም ነው። ከባህር ላይ ውጥረቱ በተጨማሪም የሁኔታውን አስከፊነት ያባባሱ ሌሎች ወሳኝ ምክንያቶችም በግልጽ እየተስተዋሉ ነው። የሩሲያው መንግስት የኒውክሌር ኮርፖሬሽን ሮሳቶም በአውሮፓውያኑ ፌብሩዋሪ 28 ጦርነቱ ሲቀሰቀስ ያስወጣቸውን በመቶዎች የሚቆጠሩ የሩሲያ ሳይንቲስቶችና ሰራተኞች ወደ ኢራኑ ቡሸህር የኒውክሌር ኃይል ማመንጫ ማዕከል መመለስ መጀመሩን አስታውቋል። የሮዛቶም ዋና ሥራ አስፈጻሚ አሌክሲ ካቼቭ እንደገለጹት ከሆነም የመጀመሪያዎቹ 6 ሰራተኞች ወደ ጣቢያው ተመልሰው ሥራ ጀምረዋል። ይህ የሩሲያ እርምጃ በምዕራባውያን ዘንድ ከፍተኛ ስጋትን የፈጠረ ሲሆን በሩሲያና በኢራን መካከል ያለውን ወታደራዊ
ወታደራዊና ስትራቴጂካዊ ጥምረት የሚያጠናክር ሆኖም ተገኝቷል። በሌላ በኩል በሲኤንኤንና በሳይንስና ዓለም አቀፍ ደህንነት ኢንስቲትዩት የተካሄደው ልዩ ምርመራ አዳዲስ የሳተላይት ምስሎችን ከትናንት በስቲያ ይፋ ያደረገ ሲሆን እነዚህ የሳተላይት ምስሎች እንደሚያሳዩት ኢራን ባለፈው ሰኔ ወር መጨረሻ ከአሜሪካ ጋር የፈረመችውን ጊዜያዊ መግባቢያ ስምምነት በመጣስ የኒውክሌር ተቋሞቿን በድጋሚ እየገነባች እንደሆነ ግልጽ ማረጋገጫዎችን ሰጠዋል። በተለይም ታሌጋን 2 በተባለውና የኒውክሌር መሳሪያዎችን ለማምረት የሚያገለግሉ ፈንጂዎች ይዘጋጁበታል ተብሎ በሚጠረጠረው የፓርችን ወታደራዊ ማዕከል ውስጥ ከፍተኛ የወታደራዊ እንቅስቃሴና የመልሶ ግንባታ ስራዎች ታይተዋል። በተጨማሪም ፒካክስ ማውንቴን በተባለው ሰንሰለታማ ተራራ ውስጥ በሚገኘው ምስጢራዊ የከርሰ ምድር የኒውክሌር ተቋም ላይ የከባድ ተሽከርካሪዎች እንቅስቃሴ በከፍተኛ ሁኔታ መጨመሩን የሳተላይት መረጃዎች አረጋግጠዋል። ይህ የኢራን እርምጃ ዓለም አቀፍ ስምምነቶችን ወደ ጎን በመተው የኒውክሌር አቅሟን በፍጥነት ለማሳደግ እየሰራች መሆኑን አመላክቷል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ ለአሜሪካ ጥቃት ምላሽ ለመስጠት በቀጠናው በሚገኙ የአሜሪካ ወታደራዊ ይዞችና በባህረ ሰላጤው ሀገራት ላይ የሰነዘረው የሚሳኤልና የድሮን ጥቃት የቀጠናውን ሀገራት ከፍተኛ ድንጋጤ ውስጥ ጥሏቸዋል። ዛሬ እሁድ ማለዳ ላይ በኳታር፣ በባህሬን፣ በኩዌት፣ በኦማንና በዮርዳኖስ የአየር ክልል ውስጥ የሚሳኤል አደጋ ማስጠንቀቂያ ሳይረኖች በተደጋጋሚ መደመጣቸውም ተነግሯል። የኳታር መከላከያ ሚኒስቴር የኢራንን የባለስቲክ ሚሳኤል ጥቃቶች ማክሸፉን ያስታወቀ ሲሆን ከሚሳኤል ስብርባሪ መውደቅ ጋር ተያይዞም አንድ ሕፃንን ጨምሮ በሦስት ሰዎች ላይ የአካል ጉዳት መድረሱን የሀገሪቱ የውስጥ ጉዳይ ሚኒስቴር አረጋግጧል። ከዚህ ባሻገርም የአሜሪካ 5ኛ የባህር ኃይል እዝ መቀመጫ በሆነችው ባህሬን ውስጥ ነዋሪዎች በአስቸኳይ በአደጋ ጊዜ መጠለያዎች ውስጥ እንዲደበቁ ጥሪ ቀርቧል። የኩዌት ጦርም የጠላት የአየር ኢላማዎችን መመከቱን ሲገልጽ የኦማን መንግስት ደግሞ በሆርሙዝ ወሽመጥ አቅራቢያ በሚገኘው ሰሜን ምስራቅ ግዛቷ ላይ ሰው አልባ አውሮፕላኖች ጥቃት ማድረሳቸውን አረጋግጧል። በተባበሩት አረብ ኤሚሬቶች ውስጥም ሳይረኖች ቢሰሙም ሚሳኤሎች ድንበር እንዳልተሻገሩ መንግስት ገልጿል። በተጨማሪም አብዮታዊ ዘቡ በዮርዳኖስ የሚገኘውን የፕሪንስ ሐሰን የአየር ኃይል ሰፈርን መምታቱን በይፋ አስታውቋል። እነዚህ ጥቃቶች የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸውን ወታደራዊ ትብብር ለመቀነስና በኢራን ላይ የሚሰነዘሩ ጥቃቶችን እንዳይደግፉ ለማስፈራራት የታለሙ ናቸው። እናም በቀጣይ ምን ሊከሰት ይችላል ለሚለው ጥያቄ አሁን እየታዩ ያሉ ግጭቶች የቀጠናው ሁኔታ ወደ ከፋና ወደማይመለስ የዓለም አቀፍ ጦርነት እያመራ መሆኑን ያመለክታሉ። በሌላ በኩል የአሜሪካ ባለስልጣናት የተኩስ አቁም ስምምነቱን ለማፍረስ እየሰሩ ያሉት በኢራን ውስጥ የሚገኙ ጽንፈኛ ቡድኖች መሆናቸውን በመግለጽ የኢራንን አመራር አንድነት እየተጠራጠሩት ይገኛሉ። የሆርሙዝ ወሽመጥ መዘጋት የዓለምን የነዳጅ ገበያ በድጋሜ ወደ ከፍተኛ ቀውስ ሊከተው የሚችል በመሆኑ ምዕራባውያን ሀገራት የባህር መስመሩን በኃይል ለመክፈት ተጨማሪ ወታደራዊ እርምጃዎችን ሊወስዱ እንደሚችሉም እየተጠበቀ ይገኛል። በሌላ በኩል የፓኪስታን የኳታርና የግብፅ አደራዳሪዎች ስምምነት ላይ ለመድረስ ጥረት እያደረጉ ቢሆንም የሁለቱም ወገኖች ጠንካራ አቋም ዲፕሎማሲያዊ መፍትሄ የመገኘቱን ዕድል እያጠበበው ይገኛል። በአጠቃላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ በመካከለኛው ምስራቅ ያለው ውጥረት አሁን ላይ መጠነ ሰፊ የጦርነት አፋፍ ላይ ደርሷል። አሜሪካ በኢራን ላይ የሰነዘረችው ሶስተኛው ዙር ጥቃት እንዲሁም የኢራን የሆርሙዝ ወሽመጥን የመዝጋት እርምጃ የቀጠናውን የኢኮኖሚና የደህንነት መዋቅር በእጅጉ አናግቶታል። የኢራን አዲሱ መሪ የበቀል ዛቻ፣ የሩሲያ ሳይንቲስቶች ወደ ቡሸህር የኒውክሌር ማዕከል መመለስና የሳተላይት ምስሎች የሚያሳዩት የኒውክሌር ጣቢያዎች መልሶ ግንባታ የችግሩን ውስብስብነት ያሳያሉ። የባህረ ሰላጤው ሀገራት በኢራን የሚሳኤል ጥቃት ሰለባ መሆናቸው ደግሞ ጦርነቱ መላውን ቀጠና እያካተተ መሆኑን ያረጋግጣል። የኦማን የሰላም ዕቅድ እንዲሁም የአደራዳሪዎች ጥረት ቢኖርም የትራምፕ አስተዳደር የኢራንን የሆርሙዝ ወሽመጥ ካርድ ለመቀማት የጀመረው ስትራቴጂና የኢራን ጠንካራ ምላሽ በቀጣይ ቀናቶች ውስጥ ይበልጥ አስከፊና ሰፊ ወታደራዊ ግጭት ሊፈጠር እንደሚችል ትልቅ ማሳያ ናቸው። ዓለም አቀፉ ማህበረሰብ የነዳጅ ፍሰቱንና
የባህር ላይ ደህንነቱን ለመጠበቅ በሚያደርገው ጥረትና በኢራን ጽናት መካከል ያለው ፍጥጫ የቀጠናውን የወደፊት ዕጣ ፈንታ የሚወስን ይሆናል። ይህ ግጭት ዓለም አቀፍ የኃይል አቅርቦትን አደጋ ላይ ከመጣሉም በላይ በሀያላን ሀገራት መካከል ያለውን ቀጥተኛ ወታደራዊ ፍጥጫ ወደማይመለስ አደገኛ ምዕራፍ ሊያሸጋግረው እንደሚችል ስጋቶች እየጨመሩ ይገኛሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ፣ አልጀዚራ እንዲሁም ሮይተርስን በዋቢነት ተጠቅመናል።